ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ላይ ድረስ ብለናል። ከናንተ ከሆነ ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንደ ሁልጊዜው እያጋርናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በመደግፏቸው ክለቦች አሊያም በፕሮግራማችን ይዘት ልታጋሩን ትችላላችሁ። ላይክ ካላረጋችሁ ግን ላይክ አድርጉን። በመረጃ ሰዓታችን አስቀድመን የተወሰኑ የአገር ቤት መረጃዎችን ለእናንተ ውድ አድማጮቻችን ይዘናል፣ ታደምጡታላችሁ። በአውሮፓ የመረጃ ሰዓታችን ታላላቆቹን ክለቦች ስናነሳ ባርሴሎና አንድን ዝውውር ለማድረግ በሚያደርገው ጥረት ላይ አዎንታዊ ነገሮችን ሰምተናል። ባርሴሎናዎች ሌላ ተማጽኖ ቀርበዋል። ውድ ቤተሰቦቻችን በእርግጥ ምክንያት አላቸው። የቡድን ዜና ይዘናል። በሪያል ማድሪድ በኩል ተጫዋቹ 2 ጉዳትን ያስተናገደው ተብሏል። በቀጣይ የሚያስፈርሙትም ተጫዋች ታውቋል። የቡድኑ ወሳኝና ቁልፍ ተጫዋች እንመለከታለን። በአውሮፓ ዙሪያ ታላላቅ ክለቦችን ታላላቅ ተጫዋቾችን የተመለከተ ጥንቅራችን ዛሬም እንደተጠበቀ ነው። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችን በጣም ለየት ያለና አነጋጋሪ መረጃ አስቀድመን እናደርሳችኋለን። በታላቆቹ ክለቦች የፔፕ ጋርዲዮላን ቡድን ማንቸስተር ሲቲን የተመለከተ ልዩ ጥንቅር ለሲቲ ደጋፊዎች አሰናድተናል። ኮከባቸውም አንድ ያልተረዳችሁ ነገር አለ እያለ ነው። በቼልሲ የመረጃ ሰዓታችን የቡድኑ ቁልፍ ተጫዋችና ቼልሲ ያስፈልገዋል ስለተባለው ሌላኛው ተጫዋች እንነግራችኋለን። ቼልሲያን ትከታተሉታላችሁ። ዛሬ አንፊልድ ስሜታዊ ነበረች፣ ደጋፊዎቿም ስሜታዊ ሆነው ነበረ፣ እንግዳውም ስሜታዊ ነበረ። እንመለከተዋለን የአንፊልድን ሁነት። ከዛ በዘለለ በቡድን ዜና ማካሊስተር፣ ፍሎሪያን ቨርዝን ጨምሮ ተጨማሪ መረጃዎችን ይዘናል። በሊቨርፑል በኩል የሻምፒዮኖቹ የሊቨርፑል ደጋፊዎችም በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን እያጋራችሁን ቆዩን። በማንቸስተር ዩናይትድ የመረጃ ሰዓታችን ከዝውውር ጋር በተያዘ ስካይ ስፖርት እና ፋብሪዚዮ ሮማኖ የዩናይትድን አንድ ዝውውር በተመለከተ ግልጥ ያለ መረጃ ይዘው ወጥተዋል። የቀድሞ ዩናይትድ ሰው ዩናይትድን ያነጻጸረበት መንገድ ትንሽ ለየት ይላል። የቡድኑ ቁልፍ ተጫዋች፣ የወደፊቱ ድንቅ ሰው ካሁኑ በርካታ አነጋጋሪ ነገሮችን እየሰማን ነው። በቡድን ዜና በማንቸስተር ዩናይትድ በኩል በርካታ ያሉ መረጃዎችን ይዘናል። ስትቆዩን የምትከታተሉት ማለት ነው። በአርሰናል የመረጃ ሰዓታችን ያለንን ሁሉ እንሰጣለን እያሉ ነው አጥቂውና አሰልጣኙ። በቡድን ዜና በአርሰናል የመረጃ ሰዓታችን ከአርሰናል የከዋክብት ቆይታ ጋር በተያዘ ጉዳቶችና ከጉዳቱ ጋር በተያዘ ማካካሻዎቹን በአርሰናል በኩል የቡድን ዜና ስናነሳም በዝውውር ጉዳይ ላይ ክለቡን ስለቃል ስለተባለ አንድ ወሳኝና ቁልፍ ተጫዋች እንነግራችኋለን። አብራችሁን ከቆያችሁ እነኝና ሌሎች የተመራረጡ ጉዳዮችን ትከታተላላችሁ። ውድ ቤተሰቦቻችን ላይክ ማድረግ ለእኛ በብዙ ይጠቅመናልና 1000 ላይክ ይንገባ ዘንድ በዚህ ዜና ሁላችሁም አጋርነታችሁን አሳዩን። ከመረጆቹ ጋር ቃል ነኝ። መልካም ቆይታ። በድጋሚ ውድ ቤተሰቦቻችን በሀገር ቤት መረጃ እንጀምር። ያለንበት ሁኔታ ለኢትዮጵያ የማይመጥን ነው ብሏል አቤል ያለው። ቃል ስፖርት ዩቲዩብ ቻናላችንም ከመጀመሪያው ጀምሮ ያልተስማማንበት ነበረ። ኢትዮጵያ እንዴት የምድብ ጨዋታን በጥሎ ማለፍ ትካፈላለች በሚል የኢትዮጵያ ብሔራዊ ቡድንን 2 የማሸነፊያ ግቦች ውስጥ 2ቱን ያስቆጠረው አቤል ያለው ብሔራዊ ቡድኑ ከዚህ በጣም የተሻለ ነገር ይገባዋል ብሏል። አሁን ያለንበት ሁኔታ ሀገራችን የማይመጥን ስለሆነ ከዚህ የተሻለ ነገር ማድረግ ሙሉ ቡድኑ የተሻለውን እያደረገም ነው ብሏል። ጨዋታው ተጠናቋል ብለን አናምንም ያለው አቤል፣ ነገር ግን እዚህ ለመጨረስ ሞክረናል፣ ለቀጣዩ በአእምሮም ጠንካራ እንሆናለን ብሏል። ሌላኛው ግብ ጠባቂ ግብ አስቆጣሪ ከነአነ ማርከነ በሰጠው አስተያየትም ከጨዋታው በላይ ዋናው ነገር 3 ነጥብ ማግኘታችን ነው ብሏል። ጨዋታው የጥሎ ማለፍ በመሆኑ ቡድኑ በጥንቃቄ መጫወቱን የገለጸው ከነአን የተገኘው ድልም በጣም ጠቃሚ ብሎታል። ከዚህ በኋላ ለሀገሬም ለክለቤም ጎሎችን ማስቆጠር እፈልጋለሁ፣ ጎሉ ጥሩ መነሳሳትን ይፈጥርልኛል ብሏል ከነአን ማርከነ። የብሔራዊ ቡድኑ አምበል ያሬድ ባየ በኩሉ ቡድኑ ጥሩ ጨዋታን አድርጎ ነበር ያለ ሲሆን ውጤቱን ለቀጣይ ጨዋታ ስንቅ ይሆናል ብሏል። ድሬዳዋ ላይ ማክሰኞ በሚደረገ የመልሱ ጨዋታ የሳኦ ቶሜ ፕሪንሲፒ አሰልጣኝ ግን ዋሊያዎቹን እንደ ቦዶ ገልሜት እናረጋቸዋለን ብለው መዛታቸውን በማለዳው ጥንቅራችን ነግረናችሁ ነበር።
ሀገራዊ መነቃቃት እንዲፈጠር አድርገንበታል ብለዋል ዮሐንስ ሳህሌ። የዋሊያዎቹ አሰልጣኝ ዮሐንስ ሳህሌ የኢትዮጵያ ብሔራዊ ቡድን ድል በመስዋዕትነት የተገኘ ብለውታል። መክፈል የሚገባው መስዋዕትነት ተከፍሏል ያሉት እሳቸውም በቀላል የተገኘ ውጤት ግን አይደለም ብለዋል። አክሎም ሀገራዊ መነቃቃት እንዲፈጠር አድርገንበታል፣ የጋራ የሁሉም ድል ነው ብለዋል። ቡድኑ ጥሩ ውጤት ይዞ ለመመለስ አቅዶ እንደነበር የገለጹት አሰልጣኙ ድሉ የኔ ብቻ አይደለም፣ የሚውለበለበው የኢትዮጵያ ባንዲራም ነው ሲሉ ተደምጧል። ተጫዋቾች ወደ ሜዳ ከመግባታቸውን በፊት ኢትዮጵያዊ ማንነታችንን ማሳየት እንደሚገባን፣ ተስፋ እንደማንቆርጥ፣ እጅ እንደማንሰጥ ለማሳየት ተነጋግረን ነበር ያሉት ዮሐንስ ሳሌም ተጫዋቾቻችን ያንን አድርገውታል ብለዋል። ውድ ቤተሰቦቻችን ሲጠበቅ የነበረው ሁነት ተፈጽሟል። ሴኔጋል የዋንጫ ድሏን አክብራለች። የሴኔጋል ብሔራዊ ቡድን የአፍሪካ ዋንጫን በስታድ ደ ፍራንስ ይዘው ቀርበው ድል ባለ መንገድ አክብረዋል። ያውም ዋንጫ ስለበሉ ብቻ ሳይሆን ከዋንጫው ጋር በተያዘ ከተፈጠረው ውዝግብ ጋር በተያዘ ስሜቱ ከፍ ያለ ነበረ። የብሔራዊ ቡድን ተጫዋች የዋንጫ ድላቸውን ከደጋፊዎች ጋር በማክበርም አሳልፈዋል። ሞሮኮ የአፍሪካ ዋንጫው በስቴዲየም እንዳይቀርብ አስጠንቅቃ ነበር። ከቀረበ ግን አዘጋጆቹን፣ ኃላፊዎቹን እዛ ስቴዲየም ጨዋታውን እንዲደረግ የሚቆጣጠሩትን ሁሉ ለፍርድ እናቀርባለን ብለው ነበረ። ሴኔጋል ከፔሩ ጋር የወዳጅነት ጨዋታ ከማድረጓ በፊት ነበረ በስቴዲየሙ ማለትም በፍራንስ በነበረው በስታድ ደ ፍራንስ ስቴዲየም የዋንጫ ስነስርዓቱ የተከበረው። ውድ ቤተሰቦቻችን ጉዳዩ አነጋጋሪነቱ አሁንም እንደቀጠለ ነው። እየተከታተልን ከስር ከስር የምናጋራችሁ ይሆናል። አውሮፓ መረጃዎችን እናስቀጥል። ባርሴሎናዎች ባስቶኒን የማስፈረም ፍላጎት እንዳላቸው ይታወቃል። ታዲያ ባስቶኒ ባርሴሎና እሱን ለማስፈረም ከኢንተር ሚላን ጋር ድርድር እያደርጉ ዘንድ ፍላጎቱ ነው የሚል መረጃ በስፋት ወጥቷል። በሌላ አማርኛ ተጫዋቹ ፍቃደኛ ነው እየተባለ ይገኛል። በነገራችን ላይ ያው ተጫዋቹን ለማነጋገር የኢንተር ሚላን ሙሉ ፍቃድ ያስፈልጋል። ተጫዋቹ ግን ልቡ ሸፍቷል እየተባለ ነው። ባርሴሎናዎች ይፋዊ ጥያቄ አላቀረቡም። ስለዚህ በቀጣይ ክረምት ላይ ወይም ከጥቂት ወራት በኋላ የክረምት የአውሮፓ የዝውውር መስኮት ይከፈታልና ከዚህ ጋር በተያዘ እንግዲህ በርካታ እንቅስቃሴዎችን ለማድረግ ካቀዱ ክለቦች አንዱ የሆነው ባርሴሎና ባስቶኒን ከኢንተር ለሚላን ለማምጣት ይፈልጋል። ግን የዝውውር ሂሳቡ ትልቁ ለባርሴሎና እንቅፋት ይሆናል የተባለውና የተሰጋው ጉዳይ ነው። ባርሴሎናዎች ተማጽኖ ላይ ናቸው። ውድ ቤተሰቦቻችን ከሰሞኑ ሉዊስ ዴላ ፎንቴ ስለ ላሚን ያማል የሰጡት ሀሳብ እንዳለ ሆኖ የራፊናን መጎዳት የሰሙት መርዶ ከበድ ብሏቸዋልና ባርሴሎናዎች አሁን ደግሞ ሌላኛውን ቁልፍ ተጫዋቻቸውን ላሚን ያማልን እየተማጸኑ ነው። ከተቻለ እንዳይጫወት፣ ከተጫወተን በጣም ጥቂት ደቂቃ ብቻ ይጫወት በሚል ለስፔን እግር ኳስ ፌዴሬሽን ጥያቄ አቅርበዋል። የባርሴሎና የቴክኒክ ባለሙያዎች ራፊኒያ እንደ ቁልፍ ተጫዋች አድርገው ስለሚመለከቱት በጣም ተበሳጭተዋል። ሌላ ቁልፍ ተጫዋች ማጣት አይፈልጉም ተብሏል። በነገራችን ለውድ ቤተሰቦቻችን ላሚን ያማል የተረጋገጠ ማለት ነው የአትሌቲኮ ማድሪድ 3 ጨዋታ በላሊጋው ከኢስፓኞል፣ ከሴልታ ቪጎ፣ ከሄታፌ፣ ከኦሳሱና የሚደረጉ የተረጋገጡ ጨዋታዎች በአውሮፓ ሻምፒዮንስ ሊግ አትሌቲኮ ማድሪዶን ቢያልፉ የግማሽ ፍጻሜ የመጀመሪያ ዙር ጨዋታ ሁለተኛውም ሊያመልጠው የሚችል እድል አለ እየተባለ ነው። ይሄን መርዶ የሰሙት ባርሴሎናዎች እባካችሁ ላሚን ያማልን አታጫውቱብን ብለው ስፔንን እየተማጸኑ ነው። የባርሴሎና ኮከብ ተጫዋች ያው በእርግጥ አሁን ንብረትነቱ ዩናይትድ ነው፣ ግን በባርሴሎና በውሰት እየተጫወተ ነው። ራሽፈርድን በተመለከተ በእንግሊዝ ብሔራዊ ቡድንና በኡራጋይ ጨዋታ 6 የተሳኩ ድሪብሎች ነበሩት። ፍጥነቱ በጣም አስገራሚ ነበር። በርካቶች ሞድስ እያቀረቡለት ነው። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱዌል ማርከስ ራሽፈርድ በምርጥ ብቃቱ መገኘቱን አወድሰው ባርሴሎና ከሄደ በኋላም በባርሴሎና መጫወቱ ወደ ፍጹም የተለየ ብቃቱ እንዲያድግ እንዳደረገው ቶማስ ቱዌል ገልጸዋል። አክለውም ባርሴሎና በቋሚነት እንዲያስፈርመው የሚያደርገው ብቸኛው ነገር ካላስፈረመው ችግሩ የፋይናንስ እንጂ የራሽፈርድ ብቃት አይደለም። ራሽፈርድ ለባርሴሎና ለመጫወት ይመጥናል እያለ ነው ቶማስ ቱሄል። በሌላ በኩል ጄምስ ጋርነርም እንዲያወድሷል። ጄምስ ጋርነር ማለት አሉ ለእኛ ልክ የሪያል ማድሪዱ ፌድ ቫልቬርዴ እንደማለት ነው ብለው ወድሷል። ባርሴሎናዎች ግን ይህን ተጫዋች ለማስፈረም የሚሄዱበት ርቀት ምን ያህል ነው የሚለው በትልቁ በቀጣይ ክረምት ይጠበቃል። ወደ ማድሪድ ሄደን ውድ ቤተሰቦቻችን ቲቦት ኮርቷ 2 ጉዳትን ያስተናገደው ተብሏል። ውድ ቤተሰቦቻችን የጡንቻ ጉዳት አስተናግዶ ነበረም። አሁን ደግሞ ሌሎችም ጉዳቶች እንዳሉበት እየተጠቀሰ ይገኛል። ይህ ሁሉ የመጣው ታዲያ
ከጨዋታ ብዛት ከጫና ብዛት መሆኑ ተረጋግጧል። በነገራችን ላይ አንዱ በልምምድ አንዱ በጨዋታ ያስተናገደውም ጉዳት ነው ተብሏል ተጫዋቹ። እናም ይሄ በተጫዋቹ በኩል ለረጅም ጊዜ ከሜዳ እንዲርቅ ያደርገዋል። ሪያል ማድሪዶች በቀጣይ በሚያደርጉት የአውሮፓ ሻምፒዮንስ ሊግና የላሊጋ ፈልሚያ ላይ ዘንድሮ በዋንጫ ማጠናቀቅ ይፈልጋሉ። የአምናውን ዓመት መድገም አይፈልጉምና በዛ ጥረት ውስጥ እንደ ቲቦት ኮርቷን ያለ ግብ ጠባቂ ማጣት በጣም ስጋት የሚባል ነው። በዚህ ሰዓት ላይ በአውሮፓም ምርጥ ግብ ጠባቂ ከሚባሉት ውስጥ አንድ የሆነው ቲቦት ኮርቷ ግን በቅርቡ ወደ ሜዳ ይመለሳል ተብሎ እየተጠበቀ አይደለም። ተጨማሪ መረጃዎች ካሉ ግን በሪያል ማድሪድ ተከታትለን የምናደርሳቸው ይሆናል። ቀጣዩ ፈራሚ ታውቋል። በሪያል ማድሪድ የ1 ዓመቱ አርጀንቲና የጣሊያኑ ክለብ ኮሞ አጥቂ አማካይ ኒኮላስ ፓዝ በ2026/27 የክረምት ወቅት የሪያል ማድሪድ የመጀመሪያው ፈራሚ እንደሚሆን ተረጋግጧል። አስቀድሞ የታወቀ አስቀድሞም የተረጋገጠ ነው። የሪያል ማድሪድ ይህንንም ተጫዋች ወደ ቤቱ የመመለስ ሂደት የጸና ነው ብሏል ፋብሪዚዮ ሮማኖ። ቡድኑ ሌላ ቁልፍ ተጫዋች ይጨምራል ማለት ነው። እንደ ኪሊያን ምባፔ ያለ ቁልፍ ተጫዋችን በቅርቡ ቡድኑ ካመጣ በኋላ ያሉት ለውጦች በጣም አስገራሚ ናቸው። አይደለም ለክለቡ ለብሔራዊ ቡድኑ ፍጹም የተለየ ጊዜን እያሳለፈ ነው። ባለፉት 7 ጨዋታ በሪያል ማድሪድም በፈረንሳይ ብሔራዊ ቡድንም በጣም ደንቅ ጊዜን እያሳለፈ ነው ኪሊያን ምባፔ። ለአብነት ያክል ኪሊያን ምባፔ ለፈረንሳይ ብሔራዊ ቡድን ባረጋቸው ያለፉት 7 ጨዋታ ውድ ቤተሰቦቻችን ከ8 በታች ሬቲንግ የለውም። እስከ 9.4 ደግሞ ያገኘው ከፍተኛ ነው። እንዲህ አይነት ኮከብ ያለበት ነው። ሌላ ኮከብ እንደ ኒኮ ፓዝ ያለ ከኮሞ ቀጣይ ክረምት የመጀመሪያ ፈራሚያቸው የሚያደርጉት ቪኒሺየስ ጁኒየር እንደ ሜሲ ለብራዚል ዓለም ዋንጫ ያመጣል እያሉ ነው። ዣቬር ቴባዝ የላሊጋው ፕሬዝዳንት የስፔን ላሊጋው ፕሬዝዳንት ዣቬር ቴባዝ ብራዚላዊ ቪኒሺየስ ጁኒየርን እንዲታገሱ ጠይቀዋል። ቪኒሺየስ ጁኒየር በክለቡ የሚያስመለክተውን አቋም ማለትም በሪያል ማድሪድ ማለታቸው ነው የሚያስመለክተንን ብቃት በብሔራዊ ቡድኑ አያሳይም በሚል ቅሬታዎች ሲቀርቡበት ነበር። ስለዚህ ጉዳይ ሐሳባቸውን የሰጡት የስፔን ላሊጋው ፕሬዝዳንት ዣቬር ቴባዝ ብራዚላውያን እባካችሁን የማድሪዱን ኮከብ ቪኒሺየስ ጁኒየርን ታገሱ እያሉ ነው። ሊዮኔል ሜሲ በአርጀንቲና ይታች ነበር ያሉት ዣቬር ቴባዝ በኋላ ላይ ለአርጀንቲና ምን እንዳደረገ ተመልከታችኋል። ዋንጫ አምጥቶላችኋል። ብራዚላውያንም ከታገሳችሁ ከሪያል ማድሪዱ ኮከብ እኔ ከምመራው ላሊጋ ከሚጫወተው ቪኒሺየስ ጁኒየር ጠብቁ እያሉ ነው ዣቬር ቴባዝ። ከላሊጋ አልወጣንም። አትሌቲኮ ማድሪዱ አሰልጣኝ ዲያጎ ሲሞኔ በአውሮፓ ውዱ አሰልጣኝ ናቸው። ውድ ክፍያ ይከፈላቸዋል። አትሌቲኮ ማድሪድ ብዙ ነገር ቀይረዋል። የአውሮፓ ሻምፒዮንስ ሊግን ደርሰው እስኪያጡ ድረስ በሮናልዶ እስኪማረሩ ድረስ ማለት ነው። ታዲያ አሁንም በአትሌቲኮ ማድሪድ ይቆዩ ዘንድ ውላቸውን ለማደስ ፍላጎቶች አሉ እየተባለ ይገኛል። ውድ ቤተሰቦቻችን እሳቸው ከአትሌቲኮ ማድሪድ ጋር ያላቸው ቁርኝት ቀላል የሚባል አይደለም። ላለፉት 14 ዓመት በላይ ቡድኑን እያሰለጠኑ በርካታ ለውጦችን እንዳመጡም የተረጋገጠ ነው። ሌላው በዛው በስፔን ላሊጋ በሪያል ቤትስ የሚጫወተው አንቶኒ ቀጣይ ህልሜ አንድ ነው፣ እሱም በቀጣዩ ውድድር ዓመት በቀጣዩ የዓለም ዋንጫ የብራዚል የብሔራዊ ቡድን ስብስብ መካተት ነው ብሏል። ነገሩ ግን የሚሆን አይመስልም። በርካታ ከዋክብቶች በዘንድሮ የውድድር ዓመት በብራዚል ዝርዝር ውስጥ አሉ። ለነ ኔይማር ጁኒየርም ቦታ ጠፍቷል። ይሳካለት የሆነ ወይ የሚለው በቀጣይ ይጠበቃል። ብራዚልን ስላነሳን ብራዚል ብሔራዊ ቡድን በካርሎ አንቸሎቲ ስር ገብቷል። እሳቸው ናቸው አሁን ተጫዋች እየጠሩ እየቀነሱ ያሉት። በእርግጥ እሳቸው አሰልጣኝ ሆነው እየጠሩና እየቀነሱ ቢሆንም የሀገሪቱ ፕሬዚዳንት ሉላ ዳ ሲልቫ ግን ቀጭን ትዕዛዝ ከሰሞኑ ሲያስተላልፉ ነበረ። ካርሎ አንቸሎቲ በዝና ምክንያት ተጫዋች እንዲጠሩ አንፈልግም ብለው እሳቸው 4 ድል 2 አቻ 3 ሽንፈት ገጥሟቸዋል። በአጠቃላይ ባደረጉት 5 ጨዋታ ማለት ነው። የዓለም ዋንጫ ባለቤት ያደርጉት የሆነው የሚለውን ብሔራዊ ቡድን ይጠበቃል። ከዛ በዘለለ ግን እንዲህ አይነት መረጃ ካነሳን ኤሚሊያኖ ማርቲኔዝ የአርጀንቲና ብሔራዊ ቡድኑ ግብ ጠባቂ ከሞሪታኒያ ጋር በነበረው ጨዋታ ደስተኛ ለመሆኑን ተናግሯል። ይሄ በጣም መጥፎ የጨዋታ እንቅስቃሴን ያሳየ ነው። የፋይናሊዜሚያ ጨዋታ አለመደረጉ በዚህ ሰዓት ለእኛ ጥሩ ነው። ምክንያቱም ቢደረግ ኖሮ በዚህ አቋማችን በጣም ከበድ ያለው ልናስተናግድ እንችል ነበር። ጥሩ አቋም ላይ አይደለንም እያለ ነው አርጀንቲና የግብ ጠባቂ ኤሚሊያኖ ማርቲኔዝ። ከዚህ ጋር በተያያዘ በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን አርጀንቲና ሞሪታኒያን 2-1 እንዳሸነፈች በቃል ስፖርት ዩቲዩብ ቻናል አጋርተናችሁ ነበረ። በነገራችን ላይ አርጀንቲና ካታር ሉዛይል ስቴዲየም 2022 ላይ የዓለም ዋንጫን ድል ካደረገች በኋላ
በወዳጅነትም ጨዋታ ራሷን ስትፈትሽ የምትገጥማቸው ቡድኖች በሙሉ ደካማ ናቸው። ከ2022 የዓለም ዋንጫ ድል ማግስት አንስቶ አርጀንቲና እንደ ፓናማ፣ ኩራሳኦ፣ ኦስትሪያ፣ ኢንዶኔዥያ፣ ኤልሳልቫዶር፣ ኮስታሪካ፣ ኤኳዶር፣ ጓቲማላ፣ ቬንዙዌላ፣ ፖርቶ ሪኮ፣ አንጎላ እና ሞሪታንያን የመሳሰሉ በአርጀንቲና ደረጃ የማይገኙ ብሔራዊ ቡድኖችን ገጥማለች ተብላ እየታማች ነው። ቀጥሎ የምታደርገው ከካታርና ከዛምቢያ ነው። እነኚህ ብሔራዊ ቡድኖች ለአርጀንቲና ይመጠናሉ የሚለው ትልቁ ጥያቄ ነው። የዓለም ዋንጫ አሸናፊያ በቀጣይ ዓለም ዋንጫ ከምድቧ ውስጥ ካየን እንደ አልጄሪያ፣ ጆርዳን፣ ኦስትሪያ ያሉ በእርግጥ እነኚህም በጣም ጠንካራ የሚባሉ አይደሉም። በአርጀንቲና ደረጃ የሚጠቀሱ አይደሉም። ምናልባት አልጄሪያ በትልቅ ደረጃ ልትጠቀስ ትችላለች። እናም በርካቶች ትችት እያቀረቡ የሚገኙት አርጀንቲና ጠንካራ ብሔራዊ ቡድን እየገጠመች አቋሟን እየለካች አይደለም የሚል ነው። ውድ ቤተሰቦቻችን ወደ ሊግ መረጃዎቻችን እንመለስ። ውድ ቤተሰቦቻችን በአውሮፓ አምስቱ ታላላቅ ሊጎች እስካሁን በተጓዙበት በርካቶች 28ኛ ሳምንት እስከ 31 ደርሰዋል። በእንግሊዝ፣ ስፔን፣ ጣሊያን፣ ጀርመን፣ ፈረንሳይ በአጠቃላይ በእነኚህ በተደረጉ ጨዋታዎች ውድ ቤተሰቦቻችን ምርጥ 11ዶችን ሁስኮርድ ይፋ ሲያደርግ የትልቆቹን ብቻ እንመልከት። በተከላካይ የሶስት አያላን ክለቦች ተመርጧል። ቫልቬርዴ ከሪያል ማድሪድ፣ ማጋሌሽ ከአርሰናል፣ ዲማርኮ ከኢንተር። አማካኝ ክፍሉን ዴክላን ራይስ ከአርሰናል፣ ብሩኖ ፈርናንዴስ ከማንቸስተር ዩናይትድ፣ ምናልባት የኮሞ ፓስ ተጨምሯል። ፊት መስመሩ ላይ ላሚን ያማል ከባርሴሎና፣ ሃሪኬን ከባየር ሙኒክ፣ ሉዊስ ዲያስ ከባየር ሙኒክ። ምናልባት ሚኬል ኦሊሴ እንዴት ተረሳ የሚል ጥያቄ ሊያስነሳ ይችላል። ብዙዎችን እነኚህ ብቻ ናቸው ወይ በእውነት ከነኚህ የተሻለ ተጫዋች አልነበረም ወይ? ኦፕታ ላይ ብዙ ሁስኮርድ ላይ ብዙ ጥያቄ አስነስቷል። የእናንተ ካለ የተለየ ጻፉልን። ቃል ስፖርት ዩቲዩብ ቻናላችን ላይ ትገኛላችሁ። የሰዓቱን አጫጭር ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ስትቆዩን ላይክ ካላረጋችሁ ውድ ቤተሰቦቻችን ላይክ አድርጉን። ከ87,000 በላይ ሰብስክራይበር ባለው ዩቲዩብ ገጻችን ላይ ትገኛላችሁ። ሰብስክራይብ ካላረጋችሁም ሰብስክራይብ ማድረግ እንዳይረሳ። ከፕሪሚየር ሊግ የመረጃ ሰዓታችን ጋር መልካም ቆይታ በድጋሚ። በሰሞኑ የማርች ወር በእኛ የመጋቢት ወርን የወሩን ምርጥ አሰልጣኝ እጩ ነግረናችሁ ነበረ ውድ ቤተሰቦቻችን። ከዚህ ጋር በተያዘ ግን በፕሪሚየር ሊጉ በዚህ ውድድር ዘመን ምርጥ ሽልማትን ማሸነፍ ቀጣዩ ጣፈንታ ወይ ስንብት ነው በአሰልጣኞቹ ወይ ቡድናቸው ይወርዳል። ለአብነት ያክል ይሄ እንዴት እንደተፈጠረ እንንገራችሁ። ሩበን አሞሪም በጥቅምት ወር የወሩ ምርጥ አሰልጣኝ ሽልማት አሸነፉ። ከወራቶች በኋላ ተሰናበቱ። ኤንዞ ማሬስካ አሸነፉ። ከወራቶች በኋላ ተሰናበቱ። ኡናይ ኤምሬ የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ ተባሉ። ወዲያው ከፕሪሚየር ሊግ ዋንጫ ተፎካካሪነት በቀጥታ ወረዱ። ማይክል ካሪክ የወሩ ምርጥ አሰልጣኝ ሽልማት ተሸነፉ። ለመጀመሪያ ጊዜ በዩናይትድ አሰልጣኝነት ታሪካቸው ከዛ ተሸነፉ። ፔፕ ጋርዲዮላ የካቲት ወር የወሩ ምርጥ አሰልጣኝ ሽልማትን አሸነፉ። በቀጣይ ወር ከአውሮፓ ሻምፒዮንስ ሊግ መድረክ ተጠርገው ተሰናበቱ። የፕሪሚየር ሊጉ የወሩ ምርጥ አሰልጣኝ ሽልማት ይሄ እድለ ቢስ ያደርጋል የሚላለና አንድ መረጃ እንደውም ሳነብ ነበረ። አንዳንድ ክለብ ደጋፊዎች እነሱ የሚደግፉት ክለብ አሰልጣኝ እንዲያሸንፍ ስለማይፈልጉ ለሌሎች አሰልጣኞች ወይም እንዲሰናበት ለሚፈልግ አሰልጣኝ ሁላ ድምፅ ይሰጡበታል። የፕሪሚየር ሊግ ወሩ ምርጥ አሰልጣኝ መባል እድለ ቢስ ያደርጋል የሚሉ ጽሁፎችንም ስንመለከት ነበረ። ሲቲ ደረስን። ውድ ቤተሰቦቻችን የዓለም አቀፉ ረፍት ላይ እንገኛለን። ግን ከቀጣይ ሳምንት ጀምሮ ሊግ ጨዋታዎች ይመለሳሉ። እንደሚታወቀው በኤፍኤ ካፕ ፕሪሚየር ሊጉ ይመለሳል። በነገራችን ላይ ፕሪሚየር ሊጉ በኤፍኤ ካፕ ሲመለስ ሲቲ ሊቨርፑልን በኢታድ ይገጥማል። ከዛ በኋላ በፕሪሚየር ሊጉ ቼልሲን ስታምፎርድ ብሪጅ ላይ፣ ከዛ አርሰናልን ኤምሬትስ ላይ በፕሪሚየር ሊጉ ይገጥማል። ሲቲ ቀጣይ 3 ጨዋታዎቹ ከፕሪሚየር ሊግ ቢግ 6 ክለቦች ያውም ዘንድሮ በፕሪሚየር ሊጉ አንደኛ ቼልሲ ወጣ ወረድ እያለን ቢሆን በፕሪሚየር ሊጉ የአውሮፓን ትኬት ለመቁረጥ ከሚፋለም ቡድን ጋር፣ በኤፍኤ ካፑ ደግሞ የሞት ሽረት ትግል ከሊቨርፑል ጋር ይጠብቃቸዋል። እንዴት አድርገው ይወጡታል ፔፕ ጋርዲዮላ የሚለው በትልቁ ይጠበቃል። በነገራችን ላይ ፔፕ ጋርዲዮላ የዋንጫ ጥማት ብዙም የለባቸውም። ሲቲ ከመጡ በኋላ ውድ ቤተሰቦቻችን የፕሪሚየር ሊግ ዋንጫን ደጋግመው አንስተዋል። 4 ተከታታይ ጊዜ የሚያነሱ ሰው ናቸውና ብዙ የዋንጫ ጥማት የለባቸውም። ግን እግር ኳስ በየዓመቱ ዋንጫ ነው ስኬቱና ዘንድሮ ለሳቸውም እንደ ስኬት የሚያዩት ከካራባኦ ካፕ የዘለለ እንደ ኤፍኤ ካፕ እና እንደ ፕሪሚየር ሊግ ያለን ዋንጫ በትልቁ ይጠብቃሉ።
የትኛው ይሆንላቸው ይሆን የሚለው ይጠበቃል። ስፔናዊ አማካይ ሮድሪ በቅርቡ ስለ ሪያል ማድሪድ የሰጠው አስተያየት ለከፍተኛ ትችት ዳርጎኛል፣ ተሳስታችሁ ከርዕስ ውጭ ንግግሬን ወስዳችሁብኝ ነው ብሏል። ሮድሪ በንግግሩ ሪያል ማድሪድ ከፈለገኝ ወክሌን ማነጋገር ይችላል፣ ያለ ምርጡ ክለብ እምቢ አይባልም ማለቱ ግን የተረጋገጠ ነው። ስለቀረበበት ትችት የጠየቀው ሮድሪ ሙሉ ቃለ መልሱን ስሙ፣ ነገሮችን ነጥላችሁ ከአውድ ውጭ አትተርጉሙ ሲል ምላሽ ሰጥቷል። ከ50 ደቂቃ ቃለ መልስ የሚፈልጉትን ቆርጠው ከወጡ ብዙ የምናገረው ነገር የለም ለምጄዋለሁ ብሏል ሮድሪ። እኔ ግልጽና ነገሮችን ፊት ለፊት የምናገር ሰው ነኝ ያለው ሮድሪ የተቆረጠውን ሳይሆን ሙሉ ቃለ መልሱን ተመልከቱት ሲል ተደምጧል። ውድ ቤተሰቦቻችን በእርግጥ ከቃለ መልሱ ላይ በጣም የተቆራረጠው ክፍል ነው በጽሁፍ መልክ ሚዲያ ላይ በስፋት የተሰራጨው። ሙሉን ተከታትለን ለእናንተ ውድ አድማጮቻችን ለሲቲያን ጉዳዩን የምናጠራው ይሆናል። በቼልሲ የመረጃ ሰዓታችን ቼልሲ አንዱ ከሚቀርብበት ትችት ውስጥ ቡድኑ ዘላቂነት ወጥነት የለውም፣ ለዚህ ማሳያው አሰልጣኝ ቶሎ ቶሎ ያሰናብታል፣ በአንድ ክረምት የገዛቸውን ተጫዋቾች በቀጣዩ ክረምት ይሸጣቸዋል፣ ይሄ ትልቁ ችግር ነው እየተባለ ይገኛል። ከዚህ ጋር በተያያዘ ግን ሞይሰስ ካይሴዶ ቼልሲ ቤት ብዙ ተስፋ አለ እያለ ነው። ቼልሲ ገና ያልተነካ እምቅ አቅም አለው። በተለይም ከ21 ዓመት በታች ቡድኑና እንዳጠቃላይ ቡድኑ ውስጥ ያሉ ወጣት ተጫዋቾች ለቼልሲ ወደፊት ተስፋ ናቸው። ስለዚህ ቼልሲ ቤት ተስፋ የለም የሚባል ነገር የለም ብሏል ጄሚ ካራገር። ለቼልሲ ተስፋ ዋንጫ ብቻ ነው። ዋንጫ ካለበላ ትባረራለህ ወይ ትሰናበታለህ። ቼልሲ ቤት የቡድን ግንባታ የለም ማለቱ ይታወቃል። በዚህ ግን ሞይሰስ ካይሴዶ አንስማማም። ምክንያቱም ቼልሲ ቤት የቡድን ግንባታ አለ፣ ወጣት ዕድሜያቸው ከ21 ዓመት በታች የሆኑ በርካታ ከዋክብቶች ስላሉን ብሏል። ሌላው በቼልሲ በኩል ጆኮል ያነሳው ሀሳብ አለ። ጆኮል የቀድሞ የፕሪሚየር ሊግ ተጫዋች ቼልሲ እንደ ከዚህ ቀደሙ አይነት ፍጹም አስደናቂ ብቃት ያላቸው ተጫዋቾች ያስፈልጉታል ብሎ ለአብነት ያክል ጆኮል ያነሳው ዲዲየር ድሮግባን ነው። በነገራችን ላይ ውድ ቤተሰቦቻችን ዲዲየር ድሮግባ ለቼልሲ ሲጫወት 11 የፍጻሜ ጨዋታ ተጫውቶ 11 ግብ ያስቆጠረ ተጫዋች ነው። ይህ ፍጹም የተለየ ነው። ለአብነት ያክል ሃላንድ አሁን ሊያደርገው አልቻለም። በ10 የፍጻሜ ጨዋታ ለሲቲ ግብ አላስቆጠረም። ቴሪ ዳንኤል ኦነሪ በ9 የፍጻሜ ጨዋታ ግብ ማስቆጠር አልቻለም። ዲዲየር ድሮግባ ግን በ11 የፍጻሜ ጨዋታ 11 ግብ ያለውና ጆኮል እያለ ያለው ቼልሲ እንዲህ አይነት ተጫዋች ያስፈልገዋል። ስለዚህ ገበያው ላይ ወደ ቼልሲ የሚመጣው ተጫዋች ላይ በትክክል ጥናት ሊደረግ ይገባል። እንደዚህ አይነት በጣም ምርጥና ጨራሽ አጥቂዎች ሊመጡ ይገባል እያለ ነው ወደ ቡድኑ። ለመሆኑ እንደ ዲዲየር ድሮግባ አይነት ተጫዋች ማን ነው ያለው ለቼልሲ ገበያው ላይ የሚሆን? ቼልሲዋን አጋሩን። ዛሬ አንፊልድ ልዩ ነበረች ውድ ቤተሰቦቻችን። አንፊልድ በደጋፊዎች አሸብርቃ በስሜትም ተሰቅዛ ነበረ። ምክንያቱም ከልባቸው የሚወዱት ሊቨርፑል ያስመሰለላቸው ዳግም የርገን ክሎፕ በስቴዲየም ነበረ። አንፊልድ ልዩ ድባብ ነበር ውድ ቤተሰቦቻችን፣ የቻሪቲው ጨዋታ ማለት ነው። ታዲያ በዚህ ላይ እሳቸው ተገኙ። የቀድሞ ተጫዋችም በእርግጥነት ቲያጎ አልካንታራ አንፊልድ መገኘት ልዩ ስሜት ነው ሲል ተደምጧል። ቲያጎ አልካንታራ እንደ አሰልጣኝ፣ እንደ ስፖርቲንግ ዳይሬክተር ተጫዋች በእግር ኳስ ዙሪያ ያሉት የተለያዩ ስራዎችን ለመርዳት እየሞከርኩኝ ነበር። እናም በምችለው መጠን አዲስ ነገሮችን በማወቅ በመማር ላይ ነኝ። ማሰልጠን አንዱ የእግር ኳስ አካል ነው። በዚህ ሰዓት ላይ አንፊልድ በመሆኔ ስሜቱ ለእኔ ሌላ ነበር ብሏል። ይህንን ጨዋታ በተመለከተ በቃል ስፖርት ዩቲዩብ ቻናል በቀጣይ የመረጃ ሰዓታችን ሰፊ ጥንቅር ይዘንበት እንመጣለን። አንፊልድ ግን ዛሬ ድባቡ ልዩ ነበር። አሌክሲስ ማካሊስተር በአርጀንቲናና በሞሪታኒያ ጨዋታ ዙሪያ የነበረውን እንቅስቃሴ ለሊቨርፑል ደጋፊዎች ቃል ገብተን ነበረ። በቃል ስፖርት ዩቲዩብ ቻናል እንደምንመለስበት ለ76 ደቂቃ ሜዳ ላይ እንደነበር አረጋግጠናል። 53 ኳሶች 52ቱን በትክክል ያቀበለ ነው። ድንቅ ብቃት ነበር ይሄ። በተጫዋቹ በኩል 98% ኳስ የማቀበል ስኬት ነበረው። ሶስተኛ የሜዳ ክፍል ላይ 24 ኳሶችን በስኬት አቀብሏል። በራሱ የሜዳ ክፍል ላይ ያቀበላቸው 28 ኳሶችም 28ቱን አሳክቷል። ረጅም ኳሶቹ 100% ነበሩ። ሁለት ታክሎቹ ስኬታማ ነበሩ። ሁለት ኳሶችን ከግብ ክልል አርቋል። ሁለት የአየር ላይ ፍልሚያዎችን አሸንፏል። ማካሊስተርም በጣም ድንቅ ነበር። ያው ስሙ በወቅታዊ ሁኔታ ከሪያል ማድሪድ ጋር በሩመር ደረጃ የሚነሳው የሊቨርፑሉ ኮከብ የፍሎሪያን ቬርዝን ምሽት በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅር አድርሰናችኋል። ፍጹም የተለየ እንደውም በሀሳብ መስጫ ሳጥናችን ላይ በርካታ ሊቨርፑላውያን
ሃትሪክ ባለመስራቱ እንደተቆጩም ጭምር ሲጽፉልን ነበረ። እስካሁን 277 ጨዋታን አድርጎ 73 ጎልና 80 አሲስት ላይ ደርሷል። ጀርመን የፊት መስመር ተሰላፊ ፍሎሪያን ቬርዝ በሊቨርፑልም በተለይም ይሄ የሲዝኑ ሁለተኛ አጋማሽ ላይ በጥሩ መነቃቃት ላይ ይገኛል በግሉ። አሁን ደግሞ ከሊቨርፑል ጋር ከሲዝኑ መጠናቀቅ በኋላ በሚደረገው የዓለም ዋንጫ ላይ እቅዱ ዋንጫውን ለሀገሩ ማምጣት መሆኑን ተናግሯል። ዓለም ዋንጫ ፍጻሜ መድረስ እና ዋንጫውን ወደ ጀርመን ማምጣት ህልሜ ነው ብሏል። ምርጥ ቡድን ያለን በዚህም እርግጠኛ ነኝ ብሏል። ጀርመን ከስዊዘርላንድ ጋር 4-3 በሆነ ውጤት ድል ስታደርግ ሁለት አስቆጥሮ 2 አሲስት አድርጎ ነበር። ፍሎሪያን ቬርዝ በጀርመን ብሔራዊ ቡድን ያደረኩት ምርጥ ጨዋታ ነው ብሏል። ከሊቨርፑልም ጋር ዘንድሮ ትልልቅ ነገሮችን ማሳካት እፈልጋለሁ፣ በተቀሩት መድረኮች ላይ እፋለማ ያለኝን ሁሉ ሸጥቼ ሲል ተደምጧል። ውድ ቤተሰቦቻችን ዩናይትድ ደረሰን። ማንቸስተር ዩናይትድ ሁሉንም ነገሮች ለማጠናቀቅ የሳንድሮ ቶናሊን ማለት ነው የውድድሩ መጠናቀቅን ብቻ እየጠበቀ ነው። ዴይሊ ሜል አረጋግጧል። አብዛኞቹን ቅድመ ሁኔታዎች ያጠናቀቀው ማንቸስተር ዩናይትድ ለኒካስል ዩናይትድ ይፋዊ ጥያቄን ለማቅረብ የሲዝኑን ፍጻሜ ብቻ እየተጠባበቀ ነው ተብሏል። ማንቸስተር ዩናይትዶች ታዲያ በቀጣይ ይህንን ዝውውር ለመፈጸም በሚያደርጉት ሂደት ላይ ኒካስሎች መረጃው ደርሷቸዋል። ታዲያ ኒካስሎች እችን መረጃ ካወቁ በኋላ እንደ አሌክሳንደር ኢሳክ አንሆንም ብለዋል። ውድ ቤተሰቦቻችን አምና የኢሳክ ነገር እንዴት እንደፈተናቸው ይታወቃል። ታዲያ ይህንን ያወቁት ኒካስሎች ተጫዋቹ ሳንድሮ ቶናሊን በቀጣይ ያነጋግራሉ ተብሏል። ይሄም ንግግር ክለቡን የሚለቅ ከሆነ አስቀድሞ ስራዎችን ለመስራት ነው ተብሏል። ብሩኖ ፈርናንዴዝ በቡድን ውስጥ እንግዲህ ሳንድሮ ቶናሊ ጋር የሚጣመር ከሆነ ለዩናይትድ በጣም ምርጡ አማካኝ ይሆናል እየተባለ ነው። ኒካስሎች ዩናይትድን አካሄድ አይተው በቀጣይ ተጫዋቹን ሊያነጋግሩ መሆኑም ተረጋግጧል። ማይክልን እንደ አሰልጣኝ ሁሌም እወደዋለሁ፣ ወይም ማይክል ካሪከር እንደ አሰልጣኝ ሁሌም እወደዋለሁ፣ እሱን ስመለከተው የሆነ ቡድን ውስጥ የፈጠረው መረጋጋት ይታያል ብለዋል ዴቪድ ቤካም የቀድሞ የዩናይትድ ሌጀንድ። በሜዳው ላይም ደስታውን ሲገልጽም ሆነ ሲቆጣ የማታየው በጣም የተለየ አሰልጣኝ ብሎታል። እነዚህ ሁሉ ነገሮች ለአሰልጣኝ አስፈላጊ ናቸው። አንድ አሰልጣኝ ካልተረጋጋ ቡድኑ አይረጋጋም እያለ ነው የቀድሞ ዩናይትድ ሌጀንድ ዴቪድ ቤካም። ተጫዋቾቹን ያውቃቸዋል፣ እንዲሁም ማን ዩናይትድ እንዴት መጫወት እንዳለበት የሚያውቃል። እንደ ዩናይትድ ደጋፊ የሚያስፈልገን ይህ ነበር ብሏል ዴቪድ ቤካም። እውነቱን ለመናገር ይላል ዴቪድ ቤካም፣ ለማን ዩናይትድ ያለፉት ጥቂት ወራት በማይከል ካሪክ ስር ከፈርጊ በኋላ ያየነው በጣም ምርጡ ጊዜ፣ በጣም የተሻለም ጊዜ ሲል እንደዚሁ ዴቪድ ቤካም በብዙ ወድሶታል። ዌልስ ቤላሩስ ጋር ባደረገችው ጨዋታና ድል ባደረገችበት ጨዋታ ይህን ስም እንዳትረሱ ብለን በአንድ ወቅት ደጋግመን ለዩናይትድ ያነግረናል። ጋብርኤል ቢያንቼሪ ፍጹም አስደናቂ ብቃቱን አሳይቷል። ግብ አስቆጥሯል። ወደ ቤተሰቦቻችን ያለምንም ጥርጥር ይህ ተጫዋች በዩናይትድ በደንብ ተይዞ የሚያድግ ከሆነ ቀጣዩ ራሽፈርድ በጣም ምርጥ ፎርሙ ላይ በነበረበት፣ ቀጣዩ ጋርናቾ ምርጥ ፎርሙ ላይ በነበረበት፣ ቀጣዩ ስኮት ማክቶሚኔ ምርጥ ፎርሙ ላይ በነበረበት አይነት ብቃት ያለው ድንቅ ተጫዋች ነው ጋብርኤል ቢያንቼሪ። በነገራችን ላይ ሌላው ጄጄ ጋብርኤልም በዩናይትድ ያው በርካቶች አሁን አውቀውታል ስሙን። በማንቸስተር ዩናይትድ ተስፋ የተጣለበት ነው። በነገራችን ላይ ጄጄ ጋብርኤልም በተያዘ ኦልሞስት የመጨረሻ ውሳኔ አልተወሰነም እንጂ በቅድ ደረጃ ከማንቸስተር ዩናይትድ ዋናው ቡድን ጋር ፕሪሲዝን አብሮ እንዲያሳልፍ ታቅዷል። ጄጄ ጋብርኤል በቀድሞ ውድድር ዘመን የወዳጅነት ጨዋታ ላይም የዩናይትድን መለያ ለብሶ ይጫወታል። እንግዲህ በአካል ብቁ እንዲሆን ለማድረግ እነኚህ የጨዋታ ሂደቶች በዩናይትድ በኩል ለተጫዋቹ የተያዙለት ናቸው ተብሏል። ይሄ በዩናይትድ ተስፋ የተጣለባቸው ናቸው። በነገራችን ላይ ከዝውውሩም በተጨማሪም ሃይደን ኤቨን ዩሮ እያገኘ ያለው እድል ይገባዋል። በግልጽ እንደሚታየው ወደዚህ ከመጣበት ጊዜ ጀምሮም ድንቅ ነው። እድሎችን እያገኘ በመሆኑ ለእሱ ደስተኛ ነኝ። ምን ማድረግ እንደሚችልም ማሳየት ይችላል። አሁንም እያደረገ ነው ብሏል ሌኒየሮን። የዩናይትድ ደጋፊዎች የመጨረሻ ታክሉን በብዙ ይወዱለታል። የሌኒየሮን ባይሆን ፓሶቹ ላይ ብዙ ጥያቄ ይነሳል። ሁልጊዜም በልምምድ ወቅት አብረን ስለምንጣመር በየቀኑ እርስ በርሳችን እንማማራለን፣ እየተግባባን ነው ብሏል ሃይደን ኤቨን ከሌኒየሮ ጋር እና በቀጣይ የዩናይትድ አልጋ ወራሽ ይሆናሉም ተብሎ የታቀዱ እንደሆኑ ይታወቃል። ሁለቱ ተጫዋቾች ሌኒየሮ እና እንደዚሁም ደግሞ ሃይደን ሄቨን። በሃይደን ሄቨን በኩል ሌላ የተነሳው ለሱ ለፕሪሚየር ሊጉ እንደ አራያ የሚመለከተው ተጫዋች የቀድሞ የቼልሲውን ቶኒ ሩዲገርን መሆኑን ተናግሯል። አብሬያቸው ከተጫወትኳቸው ውስጥ እነ ሳሊባ፣ ሃሪ ማጉዌር በጣም ምርጥ ናቸውም ሲል እንደ አራያው እንደሚያቸው ጠቅሷል።
አርሰናል ቤት ያለንን እንሰጣለን እያሉ ነው አጥቂውም አሰልጣኙም። ካይ ሃቨርዝ ለአርሰናል በተቀሩት የጨዋታዎች ላይ የሲዝኑ የተቀሩት ሁሉም መድረክ ጨዋታዎች ላይ ያለኝን ሁሉ ሰጣለው፣ ህልሜ ከአርሰናል ጋር ትልቅ ዋንጫ ማሳካት ነው ብሏል ካይ ሃቨርዝ። ወደፊትስ በዚህ ቡድን ይቆያሉ የሚለው ነገር በጣም በትልቁ እየተነሳ ነው። ምክንያቱም አርሰናል የማይጠቅሙትን ግን ኮከቦችን ቀጣይ ክረምት ላይ መሸጥ ግዴታ አለበት። እናም ያንን አድርጎ ነው ሌላ ኮከብ የሚያመጣው። አንዱ ከሃቨርዝም ስሙ በገደምዳሚውም ቢሆን ሲነሳ ነበረ። አርሰናል ውስጥ ልክ እንደ ቤቴ ነው የሚሰማኝ፣ ወደፊትም እዚሁ እንደሚቆይ እርግጠኛ ነኝ። በእኔ ደስተኛ ያልሆነ ሰው ያለ አይመስለኝም። ሁሌም በእኔ በጣም ደስተኛ እንደሆኑ ደጋፊዎች ያሳዩናል። እናም በዚህ ቡድን ለመቀጠል በእርግጠኝነት እሰራለሁኝ። ለንደን ውስጥ በአርሰናል ቤት ውስጥ ሁሉ ነገር ምቹ ነው ለእኔ፣ ያለኝን እየሰጠው ቀጥላለሁ ብለዋል። ሚኬል አርቴታም ሀሳባቸውን ያጋራሉ። እስከ መጨረሻው የደም ጠብታ ለዚህ ቡድን ያለኝን ሁሉ እሰጣለሁ ብለዋል። በዚህ ውድድር ዓመትም ዋንጫ ጠብቁ ሲሉ ተደምጠዋል። በነገራችን ለውድ ቤተሰቦቻችን እሳቸው ልክ ወደ አርሰናል ሲመጡ የተናገሯትም የመጀመሪያ ንግግር እስካለችኝ የመጨረሻ የደም ጠብታ እሰጣለሁ የሚል ነበረ። አሁን ፕሪሚየር ሊጉን በ70 ነጥብ እየመሩት ይገኛሉ ከተከታያቸው ሲቲ በ9 ነጥብ ለቀው። ሰሞኑን ግን በተጫዋቾቻቸው በኩል የድካምና አሁን ደግሞ ጉዳት እየሰማን ነው። የኑኖ ማዱኬ ጉዳት ቡድኑን ያለምንም ጥርጥር ያሳሰዋል። ወቅታዊ የቡካዮ ሳካ ጉዳት እንዳለ ሆኖ ማለት ነው። በነገራችን ላይ ቡካዮ ሳካን ጨምሮ ዴክላን ራይስ በብሔራዊ ቡድን በዚህ ሳምንት ሲጫወቱ አላየንም ነበረ። እረፍት ተሰጥቷቸው ነው። ዛሬ ግን ከእንግሊዝ ብሔራዊ ቡድን ጋር ልምምድ ጀምረዋል። ያ ማለት ቀጣይ ጨዋታ ይጫወታሉ። ማዱኬን በጉዳት ያጣርሰናል። ሳካና ዴክላን ራይስ በቀጣይ ስለሚጫወቱ ለእንግሊዝ በስስት የሚያዩት ይሆናል። ሚኬል አርቴታ ግን ያለኝን ሁሉ ለዚህ ቡድን ሰጣለሁ እያሉ ነው። ኑኖ ማዱኬ ጉዳት እንደደረሰበት በቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን በሰበር ነግረናችሁ ነበረ። የሕክምና ምርመራ ውጤቱ እስካሁን እጃችን ላይ አልደረሰም፣ እየተጠባበቅን ነው። ነገር ግን በኑኖ ማዱኬ መጎዳት ምክንያት አሁን ላይ በጣም ድንቅ ጊዜን እያሳለፈ የሚገኘው ማክስ ዶማን በተደጋጋሚ እድሎችን ያገኛል ተብሎ ይታሰባል። የብቃት ጥያቄ ብዙ የሚነሳበት አይመስለኝም። የማክስ ዶማን ምናልባትም የብሔራዊ ቡድን ግልጋሎት ላይ ስላለ እንዴት ወደ አርሰናል ይመለሳል የሚለው ግን ሞር ትኩረት የሚስብ ይመስላል። ማክስ ዶማን የእንግሊዝ ከ19 ዓመት በታች ቡድን ከፖላንዳቸው ጋር በሚያደርጉት ጨዋታ ከስብስብ ውጭ መደረጉን ተመልክተናል። ከስብስብ ውጭ የተደረገበት ምክንያት በአርሰናል ጥያቄ በታክቲክ በጉዳት የሚለውን ግን ለማጣራት ጥረት እያደረግን ነው። የኑኖ ማዱኬ ያለመኖር ግን ተጫዋቹ ሞር እድል እንዲያገኝ ያደርገዋል። ቪክተር ዮኬሬሽ በጣም ምርጡ አጥቂ ሆኗል። አሁን እሱ ያላቸው ቡድኖች እድለኛ ናቸው፣ አንዱኛ ነን እያሉ ነው። ግራም ፖተር ከስዊድን ብሔራዊ ቡድን ጋር እሱ ስላለ እድል አለን ብለዋል። አርሰናልም በጣም እድለኛ ነው እያሉ ነው፣ የቪክተር ዮኬሬሽ እናት ክለብ በመሆኑ። በነገራችን ላይ ውድ ቤተሰቦቻችን ቪክተር ዮኬሬሽ ዘንድሮ ለአርሰናል 42 ጨዋታን አድርጓል። ከሱ በላይ ለአርሰናል በርካታ ጨዋታ ያደረጉት 3 ተጫዋቾች ናቸው። ዙቤሜንዲ 44፣ ዴክላን ራይስ 44፣ ዩሊያን ቲምበር 43። ከዛ ቀጥሎ ቪክተር ዮኬሬሽ 42 ጨዋታዎችን ለአርሰናል አድርጓል። ጥሩ ፎርም ላይ ነው እንደ መጀመሪያ ዓመቱ። ያው ይሄ ካልተጻፉ ህጎች ውስጥ አንድ አጥቂ ዋንጫ ክለቡ እንዲያነሳ 20 ግቦች ሲደመር ማስቆጠር አለበት የሚባል ያልተጻፉ ህጎች አሉ። ያው ያልተጻፈ ህግ ሲባል ከዚህ በፊት በፕሪሚየር ሊጉ ከነባራዊ ሁኔታ ተነስተው 20 ግቦችን አጥቂዎች ያስቆጠሩባቸው ክለቦች በብዛት የፕሪሚየር ሊግ ዋንጫ ሲበሉ ስለነበረ ነው። ለማንኛውም ግራሃም ፖተር ግን አርሰናልም እኛም ስዊድኖችም እድለኛ ነን እያሉ ይገኛሉ። ቤን ዋይት ለእንግሊዝ ግብ ማስቆጠር የቻለ 34ኛው የአርሰናል ተጫዋች እንደሆነ ይታወቃል። ይህም አርሰናል ከአስቶን ቪላ እና ማንቸስተር ዩናይትድ እኩል ለእንግሊዝ ግብ ያስቆጠሩ ተጫዋቾችን የያዘ ክለብ ሆኗል። ችግሩ ግን ውድ ቤተሰቦቻችን ቤን ዋይት ከአርሰናል ተጠርቶ ለእንግሊዝ ሲጫወት ደጋፊዎቹ ጮኸውበታል። በዚህም ቶማስ ቱዌል በጣም አዝኛለሁ ብለዋል። ተጫዋቹን መጠበቅ አለብን እያሉ ነው። ቤካም በቤን ዋይት በኩል ከዚህ በፊት ብሔራዊ ቡድኑን ጥሎ የወጣበት ከብሔራዊ ቡድኑ ጋር የገባበት ሰጣ ገባ ለዚህ ቁጣና ለዚህ ትችት ዳርጎታል የሚሉ መረጃዎች በስፋት ሲወጡ ነበረ። እሳቸው ግን መጠበቅ አለብን እያሉ ይገኛሉ። ይህን የአርሰናሉን ኮከብ በቤን ዋይት በኩል ያው ሚኬል አርቴታ ብዙ እድል እየሰጡት አይደለም። የእንግሊዝ ብሔራዊ ቡድን መጠራቱ ግን ምናልባት እድል እንዲያገኝ በር ሊከፍትለት ይችላል ተብሎ ይጠበቃል። በተቀሩ ጨዋታ አርሰናል እድሎች ያስፈልጉታል ከዋንጫ ይገናኝ ዘንድ። በነገራችን ላይ 1971 አርሰናል 41 ድሎችን በሁሉም መድረክ ካሳካ በኋላ ዘንድሮ 2025/26 38 ድል ላይ ደርሷል። ያ ሪካርድ የሆነው ድል ላይ ለመድረስ ውድ ቤተሰቦቻችን 3 ድል ይቀረዋል። ለመስበር ደግሞ
በ3 ድል ይቀረዋል፣ ለመስበር ደግሞ 4 ድል ይቀረዋል። የቀሩት ጨዋታ ብዛት 15 ይደርሳል በሁሉም መድረክና ያደርጉታል ተብሎ ይጠበቃል። አርሰናላውያን በካራቦ ካፕ ዋንጫ ለማጣታችን የሚኬል አርቴታ ጥፋት የከፋ ነው። ለዚህም ግብ ጠባቂ ኬፓ አሪዛባላጋን ማሰለፍ እንዴት ዋንጫ ለሚያስፈልገው ቡድንና ስነ ልቦናውን መገንባት ላለበት ቡድን ኬፓን ያሰልፋሉ በሚል ተታችተው ነበረ። ከአንድ ፒተር ሽማይክል ውጪ እኛ ይህን መረጃ እስካቀረብንበት ድረስ ሚኬል አርቴታን የደገፈ አልሰማንም። ነገር ግን ውድ ቤተሰቦቻችን የተጫዋች ቀጣይ ክረምት ላይ አርሰናልን ሊለቅ ይችላል። በተለይም በጣሊያን ሴሬ እንደ ኮሞ ያሉ ክለቦች የተጫዋቹ ፈላጊ ናቸው ተብሏል። የቀድሞ የቼልሲ ተጫዋች ሴስክ ፋብሬጋስ፣ የቀድሞ የአርሰናል ተጫዋች፣ የቀድሞ የባርሴሎና ተጫዋች፣ አሁኑ የኮሞ አሰልጣኝ ሴስክ ፋብሬጋስ ይህንን የቡድን አጋሩን የቀድሞ በቼልሲ እያሉ የቡድን አጋሩን መውሰድ ይፈልጋል ተብሏል። እንደ ኤሮፓውያን አቆጣጠር በ2005 በ5 ሚሊዮን ፓውንድ ነበር አርሰናል የተቀላቀለው። የዳቪድ ሪያ ተጠባባቂ ነበረ። ፋብሬጋስ ስፔናዊን ግብ ጠባቂ የቡድኑ ቁጥር 1 ተመራጭ በማድረግ በኮሞ ያለውን ፕሮጀክት እንዲቀላቀል ይፈልጋል። ቀጣይ ዓመት ኮሞ የሻምፒዮንስ ሊግ ቡድን ይሆናልም ተብሎ እንደሚጠበቅ ይታወቃል። እዚህ ጋር እናብቃ። ላይክ ካላረጋችሁን ግን ላይክ ሳታደርጉን እንዳትወጡ ከትህትና ጋር አበቃን።